እንግዲህ የነ ኢራን ጦርነት ማለት ነው በኢትዮጵያ ላይ ብዙ ጫና አሳድሮብናል። አላህ ሰላሙን ያምጣልን እንጂ የኑሮ ውድነት ተከስቷል። ቤንዚን መግባት ስለማይችል ናፍታ ምናምን ማለት ነው። እንደምታዩት አሁን መኪናው ሁሉ ጭኖ መግባት አልቻለም። ወደ የክፍለ ሀገሩ ከአዲስ አበባ ወደ ክፍለ ሀገር ማለት ነው። ሲሚንቶ ከ1600 ወደ 2500 ገብቷል። ትራንስፖርት ተወዷል። እያንዳንዷ ስኳር ራሱ ማለት ነው። ይሄ ስኳር፣ መኮረኒ፣ ፓስታ ምናምን ገመድ፣ ይሄ ኤሌክትሪክ ገመድ ከጀርባ ያላለቅም እና ስለተወደደ ሁሉም ነገር ጋፕ አድርገን በጣም አስቸኳይ ለሆነው ነገር ብቻ ገዝተናል። 1600 ገዝቼ ያስጀመርኩት ሲሚንቶ አሁን 2500 ሆኗል ማለት ነው። ስለዚህ ትንሽ አላህ ሰላም እስኪያመጣ ድረስ ዋናውን ሰርታችሁ 100 ቢስማር ከ300 ወደ 600 ኪሎ ገብቷል እና ትራንስፖርት የ100 ብር ከሀርቡ ኮምቦቻ አሁን 200 ነው። ባጃጅ 10 የነበረው 20 ቃለ ማስጫ በጣም ውድ ነው። እንደው እናንተ እንደው ሌላውን ትታችሁት ማለት ወዛደር ራሱ የቀን ሰራተኛ እንኳን ስትይዙ ማለት ነው ድሮ 600 ሙሉ ቀን የነበረው አሁን ወደ 900 ተሸጋግሯል። እነሱም ማለት ለብሩ አይበቃቸውም ለመመገብ ምግብ ቤትም ስለጨመረ ማለት ነው። ሲቀጥል ማለት ነው ያልጨመረ ነገር ጠይቁኝ። አሁን ደግሞ ገበያ ላይ ያለውን ነገር አሳያችኋለሁ። ወደ ገበያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? እንግዲህ አሁን ወደ እያንዳንዱ እቃ ዝርዝር ገባላችኋለሁኝ። ሽንኩርት ማለት ነው። ሽንኩርት ይሄ የቆየ ነው። አንድ ሳምንት አልፎታል። 10 ቀን ምናምን ሆኖታል። እኔ ያው በቃል ጀምሯል እንደምታዩት ማለት ነው። በ16 ብር ሲሰብሮ ዛሬ 35 ብር ነው ገበያው። አሁን እንግዲህ ያለውን ልንገራችሁ ብዬ ነው። ቃሪያ እዚህ ጋር ቃሪያ አለኝ። ቃሪያው ተጠቅሜዋለሁኝ ለሰውም ሰጥቼለታለሁኝ። 50 ብር ነው ይሄ። ድንች ይሄ አልተሰራለትም። የ100 ብር ድንች ነው። ድንች ተወዷል ነገሩ በአሁን በጋዝም ውድነት ምናምን ሳይሆን ከመጀመሪያውም ተወዷል። ቲማቲሟ ደግሞ እቺ ማለት ነው እንደምታዩት 3 እንደዚህ አንስቼለታለሁኝ። 3 እንደዚህ የ50 ብር ነው። ቲማቲም ደህና ነው ማለት ነው። ሲቀጥል እዚህ ጋር እያንዳንዱ ያሳያችሁ እዚህ ጋር ያው እንዳይደርቅብኝ ብዬ በየሆነ ማታ ነው እየቀረጽኩላችኋለሁ ስራ ሳይመቸኝ። ይሄ አይደርቄና ቆስጣ ተለቀለ ማለት ነው። የገዛው የ50 ነው። ይሄ አይደርቄው የ50 ነው። ይሄ እንደምታዩት ብዙ ነው። የብቻው መግዛት ትችላላችሁ፣ ግን እኔ አቀላቅዬ ስለማውቃት ይሄ የ50 ነው። ሲቀጥል እዚህ ጋር ደግሞ ማዞሪያ ያለችኝ 100 ብር ነው የገዛኋት። ማዞሪያ ተሰብሮ የቅል ነበረን ተሰበረ ማለት ነው። እሺ ሌላ ምንድን ነው? እዚህ ጋር ቆይ ላውጣው። ፌስታሉ ደግሞ ስለተወደደ ማለት ነው እንደዚህ ስኳሩ ራሱ ፈሷል ማለት ነው። ይቺ አሁን 1000 ብር ናት። ያቺ ተቋጠረችው። እንዲህ አይነት ነገር ነው የተወደደው። ይሄ ፈሷል እንግዲህ ስኳር ነው 1 ኪሎ 210 ብር ነው የገዛሁት። ከትላንት ወዳ 190 ብር ነበረ 1 ኪሎ ማለት ነው። ዛሬ ደግሞ ማረከቢያ 195 ብር ነው የሚሸረቸረው 220 ነው። እኔ ገበያ ላይ የገዛው 210 ብር ማለት ነው። እዚህ ጋር ደግሞ መኮረኒ ያለ ያው እንዳቅማችሁ ነው። አንዳንድ ኪሎ ነው የገዛሁት አስቤዛ ማለት ነው። 1 ኪሎ መኮረኒ የዛ አይነቱ ማለት ነው። ወፍራም 180 ብር 1 ኪሎ። ይሄም ጨምሯል። ሌላው ምንድነው? ፍስስስ ብሏል። ፌስታል ራሱ ይንገበገባሉ ብታያቸው። ፌስታልም ለነገሩ እየተከለከለ ነው። ይሄ ግማሽ ኪሎ ስንት ነበር ያቺን? እንጃ 80 ብር ወይ 90 ብር ነው የሚሆነው። ይሄ እንትን ነው የፉል ባቄላ የተከካ ማለት ነው። ይሄን ረስቼዋለሁ ስንት እንደሆነ። እሺ ሲቀጥል ሌላው ምንድነው? እዚህ ጋር አተር አለ። አተር ለወጣችን 1 ኪሎ ነው ይሄ 240 ብር 1 ኪሎ ማለት ነው። ቆይ እየለቀምን ወገን መደፋፋት ምናምን የለም እኛ ጋር አወጣንና። በነገራችን ላይ ስኳር 2 ኪሎ ነው የገዛሁት
ወር አይበቃንም። ቡናም እኛ ቤት ደግሞ የጀማዓ ሰው ይገዛል ነው በዚህ በተለይ ነው ካለኝ ሰው ስለሚገዛ ማለት ነው። እዩት 2 ኪሎ ነው የገዛሁት። 2 ኪሎ 400 420 ብር። ከዛን ይቀጥላል ሩዝ 130 ብር 1 ኪሎ ሩዝ። ሩዝ ታዲያ የሀገር ውስጡ ነው። የምንድን ነው የሚባለው ነው ይሄ ማለት ነው። በስማቴ ምናምን አይደለም ይሄ ማለት ነው። 130 ብር ኪሎ። በፊት 100 ብር ነበረ። አሁን 30 ብር ጨምሯል ማለት ነው። መኮረኒ 140 ነበር 180 ገብቷል። 40 ብር ጨምሯል። ሌላ አንድ ነው የጨመረው ዱቄት 110 ነበረ አሁን 140 ገብቷል ዛሬ ማለት ነው። እንግዲህ በማክሰኞ ቀን ከማክሰኞ በ3 ቀን ውስጥ ነው ይሄ ሁሉ ባንዴ እንትን ያለው ማለት ነው የተወደደው። ሌላ ምን ገበየሁ መሰላችሁ? ወላሳያችሁ። ሌላው ደግሞ ምንድነው በቆሎም ገዝተናል። ይሄ ሽንኩርት ጋር በውሃ ምናምን የሚታከለው ነው። ይሄ 50 ብር በቆሎ አምሮኛል ብዬ ነው የገዛሁት። እሺ እዚህ ጋር ጫማ የሸዋር ጫማ ገዝተናል። ይሄ ካለች ተራ ነው የተገዛው 150 ብር። ይሄ ጫማ ማለት ነው ለሸዋር አሪፍ ነው። እንትን አይላችሁም። ይሄ አንድ አለጥም አያችሁት? ይሄ ውሃ በታጥባችሁ ነክታችሁ ውዱም ምንም ስታደርጉ ሸዋር ቤት ማለት ነው ይዞ ኤርጎንዶ ነገሩ ኤርጎንዶ ራሱ ተወዷል። ኤርጎንዶ 500 600 ገብቷል። ስለዚህ ይሄን በ150 ገዛው ማለት ነው። አለች ከሚልበት ነው የገዛሁት። እዚህ ጋር ደግሞ ቀይ ስር ገዝተናል። ይሄ ቀይ ስር 30 ብር 4 ፍሬ ናቸው፣ ትናንሽ ናቸው። ይሳ አሪቲ እሽኩቲ አልናፈቃችሁ? ጭስ ነው ይሄ፣ ቀልቀል ያለው ጭስ ነው። ይሄ እንደዚህ አንዳንዴ ሽታ ምናምን ሲኖር እና ይሄ ትፈልገዋለች። ይሄ ደግሞ ይሄ አሪቲ ይሄ ምንድን ነበር አደስ እንዴት የሚባለው ሲሸተኝ ሆነ ቁኒ ነገር ይላል እና እሱን። እሺ እዚህ ጋር ደግሞ ምንድነው ይሄ ደግሞ እንትን ነው ጎመን ዘር 35 ብር ነው የምትሸጠው። የተወቀጠ ጎመን ዘር ማለት ነው። ተቆልቶ የተወቀጠ ለማሰሻ ያንንም ገዝቻለሁ። እዚህ ጋር ምንድነው የገዛሁት? ፍልፍል አስዋድ ወይም ደግሞ ቁንዶ በርበሬ ነው። ያቺ 50 ነው ብቻዋን የወጩ ማለት ነው። የወጩ ወደዳልኛ ጋር ይሄ አድሩስ 50 ብር ነው። እንድታውቁት ያክል ነው የምነግራችሁ። ኑሮ ተወዷል ለሚላችሁ መምጣት እየፈለጋችሁ ለመምጣት ለከበዳችሁ ልጆች ማለት ነው። እዚህ ጋር ደግሞ ይሄ ማን ነው የሚያውቀው የሚያስታውሰው? አሁን የሀውጆ ሆናችሁ ወደ ወደይ ማዶ ምናምን ይሆናችሁ ታውቁታላችሁ። የጃንሰል ቡና ወይም ደግሞ ድፍን ደረቆ ቡና ይባላል። በወሎና አካባቢ የሚሸጠው ያው ታውቃላችሁ። 100 ብር የተገዛው የዚህ ቡና 400 ብር ነው አንድ ብርጭቆ። ከዛ ይሄን ስትገዙ ማለት ነው ይሄ ገለባውም ይጠጣል። ለልብ ድካም ምናምን አሪፍ ነው ይባላል። እና ተከክቶ ይጠጣል ማለት ነው። እና እኛ የማይጠጣም ደግሞ የማይወድ ካለ ይሄንን አሁን ይሄ 300 ነው የተገዛ 3 ወሎ ነው አንድ ብርጭቆ ያወጣል። ግን እንትን ተብሎ 400 ነው የሚሸጠው። 100 ባተረፋችሁ ማለት ነው። ኑሮ እንደዚህ ነው የሚሆነው ማለት ነው። ከዛ ምንድነው ደግሞ የገዛነው እዚህ ጋር ምንድነው ይሄ ደግሞ ግማሽ ኪሎ ነጭ ሽንኩርት ነው። አያችሁ ነጭ ሽንኩርት ነው። ይሄ ሽንኩርት ነጭ ሽንኩርት ኪሎ 160 ብር ነው። እቺ የ80 ብር ናት ማለት ነው። ግን ምርጥ ነው። ምርጥ ነጭ ሽንኩርት ነው ለወጥ ያችሁት። ከዛ ምን ቀረን መሰላችሁ? የቀረ ነገር አለ። እነዚህ ጋር ነው ዋና ማስቀራችሁ። ይሄ ምን መሰላችሁ? ሀበት ረሺድ ይባላል በአረብኛ። በአማርኛ እስኪ ወቁት ምንድን ነው? እስኪ ቀረብላል ብላችሁ ብዙ እኮ አላቆም የሚል ይኖራል። ፌጦ ነው። ፌጦ ደግሞ ይሄ አንድ ወሎ 100 ብር፣ 2 ወሎ ለወገብ መድኃኒት ነው ሲሉ አይቼ ነው
ግን ለወገብ እኔ ትንሽ ቀን ሞክሬዋለሁ። እኔ ወገቤን ሳይሆን ያሻለኝ ፔሬድ ያስተካክላል። እንዲህ ለሚፈጥንባችሁ ምናምን አስተካክሎ እንትን ይላል። አይረን እጥረት ላለባችሁ የብረት ችግር አለባችሁ ተብላችሁ አረብ ሀገር ሄዳችሁ አይረን ችግር ላለባችሁ ለዛም አሪፍ ነው። እኔ ሞክሬዋለሁኝ። ለፔሬድ ደግሞ አሪፍ ነው፣ ያስተካክላል ማለት ነው። የዘፈዘፋችሁ ጠጣ በባዶ ሆድ መጠጣት እና ይሄ 2 ወሎ 200 ብር ከግማሽ ኪሎ በላይ ነው ማለት ነው። ስለማታ ነው ያው ታውቃላችሁ፣ ውድ ነው ጌጡ ይሄ ማለት ነው። ይሄን ገዝቻለሁኝ ወደ 1000 ምናምን ብር ነው መሰለኝ። ሂሳቡን በጠቃላይ ለነገሩ አልሰራሁትም። አሁን እሰራዋለሁ ሂሳቡን ማለት ነው።